ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስሩ ወሰሙኑ ለሰኔ በዛቲ ዕለት አይረፈ አብ አባ ድምያኖስ ሊቀ ጳጳሳት ዘሀገረ እስክንድርያ እምሁል ቆሙ ለአበው ሊቃነ ጳጳሳት 45ቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚች ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድምያኖስ አረፈ። ይህም አባት በአስቄጥስ በአባ ዮሐንስ አጺር ገዳም ከታናሽነቱ ጀምሮ መነኮሰ። 17 ዓመት ያህልም እየተጋደለ ኑሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄዶ ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ በኩል ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱ አስቀድሞ የነበረው አባ ጴጥሮስም ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ሥራ የሚራዳውና በሥራው ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህንንም አባ ድምያኖስን ሰዎች በበጎ ሥራ ሁሉና በእውቀቱ ያመሰግኑታል። ስለዚህም ወደ እርሱ ወሰደውና በሊቀ ጵጵስናው ሥራ እየተራዳው ከእርሱ ጋር እንዲቀመጥ አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና አዋቂዎች ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድምያኖስ ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆነ። በመልካም ሥራ ሁሉ ጸንቶ ኖረ። ሁልጊዜም ድርሰቶችንና መልእክቶችን እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበር። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም በሚቆርቡበት ቀን በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባንን ይቀበላሉ። እነርሱ ጌታችን በመጀመሪያ ህብስቱን ከመፈተቱ በፊት በኋላም ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና። ይህም አባት አባ ድምያኖስ ስህተታቸውን ገለጠላቸው። የፊተኛውም ጽዋ የአለፈው የኦሪቱ ፋሲካ ምሳሌ እንደሆነ ማስረዳቸው። አዲሱ የአባቶቻችን ሐዋርያት ቀኖና ሕግ ግን የመድኃኒታችንን ሥጋውንና ደሙን የሚቀበል ሁሉ ከመብልና ከመጠጥ ይጠበቅ ዘንድ ከቁርባንም አስቀድሞ ምንም እንዳይቀምስ ያዛል። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ የገቡና የታዘዙለት አሉ። ያልተመለሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። ከዚህ በኋላ በድምያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱ ፈንታም የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሦስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖትንም የምትገልጽ መልእክት ወደዚህ አባ ድምያኖስ ላከ። አባ ድምያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሦስትነትን ስም የሚያወሳ አላገኘምና። ይህም አባ ድምያኖስ የሥላሴን መለኮት አንድነታቸውን በገጽ በአካልና በግብር ሦስትነታቸውን ከቅዱሳት መጻሕፍትም ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የለውም። አካላዊ ቃል አካላዊ ሕይወት አለው። ይህም ምስጢርንና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡ ድንቁርና የአእምሮው ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድምያኖስም ከዚህ መናፍቅ አንድነት ተለየ። ማኅበሩንም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህም አባ ድምያኖስ በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታትን ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሊቀ ጳጳሳት ድምያኖስ አቡነ ለተልእኮ መስዋዕ ዘጽሕቀ ወዘአስተንተነ
ለእለ አመክነ የሰብአ በፍስሐ ሐሙስ ዘኮነ ገሰጾሙ አውገዞሙ ኢይትመጠው ቁርባን በኑሃ ሌሊት ለሰትዮሙ ወይነ። በዚችም ቀን የሰማዕቱ ኤስድሮስ መታሰቢያው ነው። በረከቱም ትድረሰን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 በዚች ቀን አዲስ ጊዮርጊስ ሰማዕት ሆነ። ዳግመኛም በዚህች ዕለት ሰማዕት በመሆን አባ ብሶይ አኖብ አረፈ። ትርጓሜውም የጠራ ወርቅ ማለት ነው። በዚች ቀን 5 ጭፍሮች በሰማዕትነት ሞቱ። በዚችም ዕለት የደብረ ቋዓት ቅዱሳን አባቶቻችን መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ጊዮርጊስ ጸሎት ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናው በረከቱ አማላጅነቱ ለሁላችን በእውነት ይደርብና ሰማዕቱ ቅዱስ ጊዮርጊስ ያደረገው ተአምር ነው። ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ888 ዓመተ ምህረት በኢትዮጵያ ንጉሠ ነገሥት በዳግማዊ ምኒልክ ዘመን መንግስት የሮም ሰዎች ኢትዮጵያውያን ለመዋጋት የቅኝ ግዛት ለማድረግ አብያተ ክርስቲያናትን አፈራርሰው የኦርቶዶክስ ሃይማኖትን ለማጥፋት ልባቸውን በማግዘፍ በመታበይ በመታጀር ተነሳሱ። ከዚያም ብዙ የጦር መሳሪያ በመርከብ ጭነው የጦር ሰራዊት አሰልፈው መጡ። የኤርትራ ባህር ተሻግረው ምጽዋ በመዝለቅ ወደ ደብረ ኃያል ደረሱ። ቀጥሎም አላጌ ከሚባል ሀገር ደርሰው ከቅዱስ ጊዮርጊስ ቤተ ክርስቲያን ገብተው ንዋየ ቅድሳትን ሁሉ ዘረፉ። ይልቁንም የቅዱስ ጊዮርጊስን ጽላት አውጥተው ቤተ መቅደሱን የጦር መሳሪያ አደረጉት። የኢትዮጵያ ንጉሠ ነገሥት ኃይለ ማርያም ምኒልክም ይህን ነገር ሰምቶ ፈጽሞ ተቆጣና ገበየው የተባለውን የጦሩን አለቃ ፈጥነህ ወደ ትግራይ ሂድና ሀገራችን ሊወሩ ቤተ ክርስቲያንን ሊያረክሱ የመጡ የሮም ሰዎች ውጋቸው አለውና እርሱም እሺ በጎ ብሎ ወደ ጦርነቱ ለመሄድ ተዘጋጀ። ነገር ግን ገበየው ወደ ጦርነት ከመሄዱ በፊት በቤተ ክርስቲያን የሚገኘው ስዕል ቤት በዚያ ሌሊት ምኒልክ እንዲህ ሲል ጸለየ። እግዚአብሔር ያከበረ ተአምር አድራጊው ጊዮርጊስ ሆይ በፈጣሪህ በኢየሱስ ክርስቶስ ኃይል አገልጋይ ገበየውን እርዳው። የሚበረታቱንም ላይ ኃይልን ግለጽ። ለኢትዮጵያ ሀገራችን የጸሎት ኃይል ጋሻ መከታ ዮናስ ዘንድ የእግዚአብሔር ልዑል ክንድ ከላይ ይውረድ። የአገልጋይ የምኒልክ ጠላቶች ይገለባበጣሉ በማለት ጸለየ። እርሱም ይህንን የጸለየው ስለ ራሱ ብቻ አልነበረም፣ ነገር ግን የከበረና የገነነ የሀገሯ መልካምነት አጎምጅቷቸው በመፈራረድ በወረሯት እንዲሁም ስለ ታላቂቱ ሀገር ሕዝብ ጭምር ነው እንጂ። ከዚያም የጦር መሪ ገበየሁ ከሰራዊቱ ጋር ሌሊትና ቀን እየገሰገሰ ተጉሶ በ28 ቀን አላጌ ደረሰና በዚያ ከሮም ሰዎች ጋር ታላቅ ጦርነት ካደረገ በኋላ በፈጣሪው ኃይል በቅዱስ ጊዮርጊስ የጸሎቱ ኃይል ሮማውያን አሸንፎ ከአላጌ ምድር አስወጣቸው። የጦር መሳሪያቸውንም ከቅዱስ ጊዮርጊስ ቤተክርስቲያን አውጥቶ ለጦር ሰራዊቱ አደለው። ከዚያም ቤተክርስቲያኑ አስባርኮ የቅዱስ ጊዮርጊስን ታቦት እንደገና ወደ ቀደመ ቦታው አስገብቶ ከመንበሩ አስቀምጠው ከዚያ ጊዜ ጀምሮ ቅዱስ ጊዮርጊስ በየጦር ሜዳው ሁሉ ይረዳው ነበር። ለእኛም እንደዚሁ የእግዚአብሔር አምላክ በቅዱስ ጊዮርጊስ ጸሎት ልመና በየጊዜው ይርዳን። ለሀገራችን ለኢትዮጵያን ሰላሙን ይስጣት። ጸሎቱና በረከቱ የሰማዕቱ የቅዱስ ጊዮርጊስ አማላጅነት አይለየን፣ አሜን። ዛሬ ብዙዎቻችን በተለያየ መንገድ ክርስቶስን አሳደነዋል። አንዳንድ ጊዜ ክርስቶስን አሳደደ ሲባል ሰው የት አግኝቸው ሊል ይችላል። አሁን እንዳልኳችሁ ነው። ሳውልም አላገኘውም ክርስቶስን። ማንን ያሳደደው? ምእመናንን ነው። እኛ በተቀመጥንበት ስልጣን ሰዎችን የምናሳድድ ከሆነ፣ ጉቦ የምንቀበል ከሆነ፣ የምናጭበረብር ከሆነ፣ ድሃን የምናንገላታ ከሆነ፣ ፍርድ የምናጣብም የምናዛባ ከሆነ፣ የሐሰት ምስክር እንመሰክር ከሆነ፣ በተቀመጥንበት ወንበር ላይ እግዚአብሔርን ረስተን የተጣመመ ፍርድ የምንፈርድ ከሆነ፣ ሰዎችን የምናንገላታ ከሆነ ክርስቶስን አሳደደ። የሳውል ትምህርት የሚያስተምረን ይሄን ነው። ክርስቶስን አግኝቷል የሚያሳደደው። እህት ወንድሞቹን አሳደደ። ለምን? ክርስቶስን ስላመኑ ብቻ አሳደዳቸው። ክፉ ዓለም ሆነባቸው። ለምን ታሳደኛለህ አለው። አንተ ማን አለው? የናዝሬቱ ኢየሱስ ነኝ። እስኪ በሉ ማንኛ አለ? ድገሙት እስኪ። አዎ በናዝሬት ገሊላ ተወልጄ ያደግኩት ነኝ አለ።
በቀራንዮ ተሰቅዬ ዓለምን ያዳንኩት ነኝ አለ። የዓለም ቤዛ ነኝ አለ። በአንድ ኮረብታ ተሰቅዬ ዓለምን ያዳንኩት በአንድ በናዝሬት በምትባል ገሊላ በሚባል ሀገር ናዝሬት በምትባል ከተማ ቤተልሔም በምትባል በረት ተወልጄ ያደኩ የዓለም መድኃኒት ኢየሱስ ነኝ አለው። የዓለም መድኃኒት ማለት ዓለምን ያዳንኩ ቤዛ ማለት የዓለም መድኃኒት ላይ የምታሳድደኝ አለው። በአካል አላገኘውም፣ ምእመናን አሳድዶበታልና ለእኛ ይህንን ያክል ኢየሱስ ክርስቶስ ይቆረቆራል ለልጆቹ። አያቸው እኛ ስንሰደድ ደስ አይለውም፣ ምክንያቱም ማደሪያዎቹ ነን። ከዚያ በኋላ ምን አለ? ምን ልታዘዝ አለ። የሚፈለገው ይሄ እስካሁን ድረስ ብዙ ኃጢአት ሰርተናል፣ ብዙ እንደዘረዘር ነው። እስካሁን ድረስ በድለናል፣ እስካሁን ተሳስተናል። አሁን ግን ምን እናድርግ ማለት ያስፈልጋል። ምን ልታዘዝ ማለት ወደ እግዚአብሔር መቅረብ፣ በንስሐ ወደ እግዚአብሔር መቅረብ ያስፈልጋል። ምእመናን ሁልጊዜ ወንጌል ይሰበካል፣ ማኅሌቱ ይቆማል፣ ቅዳሴ ይቀደሳል። ሲደመደም ንስሐ ግቡ ነው ትምህርቱ። ማሰሪያው ይኸው ነው። ዮሐንስ ንስሐ ግቡ እያለ መጣ፣ መንግሥተ ሰማያት ቀርባለችና እያለ ክርስቶስን እያስተዋወቀ መጣ እየሰበከ። በኋላ ምእመናኑ ከተማሩ በኋላ ምን እናድርግ ሲሉት ለንስሐ የሚገባ ፍሬ አፍሩ ነው። አያችሁት? መጀመሪያውም መጨረሻውም የሃይማኖት ትምህርት ንስሐ ግቡ ነው። ከቃሉ ጋር ናቸው። ምንድን ነው መደምደሚያው? ምንድን ነው? ንስሐ እንድንገባ እግዚአብሔር ይርዳል። አዎ ዘመናት የሚፈራረቁት ዕለታትም የሚፈራረቁት አያችሁ፣ ወር አልፎ ወር የሚተካው ዓመት አልፎ ዓመት የሚተካው ለምንድን ነው ከተባለ ንስሐ እንድንገባ እየተሰጠ ጸጋ ነው። ይህን መዘንጋት የለብንም። አንዳንድ ጊዜ አሁን አዲስ ዓመት ተቀብለናል፣ አዲስ አሮጌ እያልን እኛ እንቀያይረዋለን። በእርግጥ ነው በቀመር ሊቃውንት አራቱ ወንጌላውያንን መደብ አድርገው ዘመን መቀየሩን በአራቱ ወንጌላውያን እናውቀዋለን። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ይህን ስንመለከት በእነሱ መደብነት ይቀያየራል። ለምሳሌ ማቴዎስ አይደለ ባለፈው? አሁን ማን ነው? አሁን ማን ነው? ማርቆስ አይደለም አይደል እንዴ? አያችሁ፣ አሁን አዲስ ዓመት አሮጌ ዓመት የምንለው ማቴዎስ ነበረ፣ ማርቆስ የሚለውን ብቻ ስለምናውቅ ነው እንጂ በዓመትማ አሮጌና አዲስ የሚባል ነገር የለም። ምኑ ነው አዲስ የሆነው? ምኑ ነው አሮጌው? ሰኞ ተቀየረ አልተቀየረም? ማክሰኞ ተቀየረ አልተቀየረም? ያው ማክሰኞ መጣ፣ አሁን ማክሰኞ ነው። ያው ሌሊት አለ፣ ያው ቀን አለ። የተቀየረ ያው ሰከንድ አለ፣ ያው ደቂቃ አለ። ቀመሩም ያው እየተዘዋወረ ነው የሚቀጥለው። ምንም አዲስ ነገር የለም። አዲሱ ምንድነው ከተባለ፣ አሮጌው ምንድነው ከተባለ፣ አዲስ ዓመት ተቀበልን ስንል አዲስ ሕይወት ሁኜ እግዚአብሔር እንቀበለዋለሁ። እግዚአብሔር ከኔ በኋላ ያልቆሸሸ ቤት ማደሪያ ሁኜ ለአምላኬ የተመቸ ቤት ሆናለሁ፣ ራሴን አድሳለሁ ብለን ስንቀበለው አዲስ ዓመት ያሰው ነው። ትናንት የሚሰርቀው ሰው አሁንም ከሰረቀ አሮጌ ዓመት ነው። በቃ ያው ምንም ለውጥ የለም። ሰካራሙ በሰካሩ ከቀጠለ አሮጌ ዓመት ነው። የምን አዲስ ዓመት ነው? አዲስ ዓመት ምንድን ነው ካላችሁ ሲተረጎም ሰካራሙ ስካሩን ትቶ ንስሐ ገብቶ እግዚአብሔርን ሲያመሰግን፣ ሌባው መጽዋች ሲሆን ነው አዲስ ዓመት የሚባል ያ ሰው ነው። አያችሁ። ስለዚህ ዘመን ሲፈራረቅ፣ ይሄ ግን ታዲያ ለምንድን ነው ዘመን የምንቆጥረው ከተባለ እድሜ ሲሰጠን ንስሐ እንድንገባ ነው። እግዚአብሔር ቸር ስለሆነ እስከ ኃጢአታችን እንዳንሞት ማለት ነው። ስለዚህ ከሳውል የምንማረው ይህንን ነው ማለት ነው። ስለዚህ ከሳውልነት ወደ ጳውሎስነት እንደተቀየረ፣ ከሌብነት ወደ መጽዋችነት፣ ከጦረኝነት ወደ አስታራቂነት፣ ወደ ሰላማዊ ወደ ፍቅር ሰው መቀየር፣ ራሳችንን ምን ልታዘዝ ምን ላድርግ በዚህ ዓመት ብሎ ራስ እንድንፈትሽ ይሄ ትምህርት ያስተምረናል ማለት ነው። ከዚያ በኋላ ይቀጥላል። ምን ልታዘዝ አለው? አይ የምታደርገውን ነገር ሐናንያ የሚባል ሰው አለ፣ ወደ ኢዮጴ ከተማ ሂድ፣ በዚያ ታገኘዋለህ አለ። እሱ አጥምቆ ያሰማርሃል። ነገር ግን ነዋየ ህሩየ ረሰይኮከ ከመ ትጹር ስምየ በውስተ አሕዛብ፣ ከዛሬ ጀምሮ ስሜን ተሸክመ በአሕዛብ ዘንድ ትዞር ዘንድ ምርጥቅ አድርጌሃለሁ አለ። ምን አለው? እስኪ በሉ ከዛሬ ጀምሮ በሉ እስኪ ስሜን ተሸክመህ በዓለም ላይ ትዞር ዘንድ ምርጥቅ አድርጌሃለሁ። እግዚአብሔር ሁላችንን ምርጥቅ ያድርገን። አሁን ምርጥቃን ሲተረጉሙት ሊቃውንት ምናሉ? ምንድን ነው ምርጥቃ አሉ? ምርጥቃ መዶሻ ብለውታል። ምርጥቃ አሁን አንዳንድ ሰው ምርጥቃ ምንድን ነው ብትሉት ብር ይላል፣ ነሐስ ይላል፣ ወርቅ ይላል። የሚያብለጨልጭ ነገር ይሄ ለውበት ለሰዎች ውበት የምንጠቀመው ልዩ ክብር ቦታ ሰጥተን የምናከብራቸው እነዚያ ነው ሰው የሚጠራው። ምርጥቃ ግን መዶሻ ነው የተባለው። አባቶቻችን ምርጥቃ ምንድን ነው ካላችሁ መዶሻ ይላል። ለምን ቢባል ስለ ዓለም የዓለምን ውበት ስትመለከቱ፣ በዓለም ላይ ሰማይ ጠቀስ የሆኑ ህንፃዎችን ውበታቸውን ስትመለከቱ፣ ይሄ የቆምንበት የተቀመጥንበት መሬቱ ስትመለከቱ፣ ይሄንን ያማረውን የተንጣለለውን መቅደሱን ስትመለከቱ፣ ምስጢሩ ለውበቱ ምንድን ነው ከተባለ መዶሻ ነው መልሱ። ከቃሉ ጋር ናቸው። እውነት አሰብ
የሚያምሩት ህንፃዎች ሁሉ ውበታቸው መነሻው ምኑ ነው? የተጣመመውን ድንጋይ ቀጥ ያደርገዋል አይደል? የጎበጠውን ቀጥ አድርጎ የረዘመውን አሳጥሮ የሻከረውን አለስልሶ ውበት የሚሰጠው መዶሻ ነው። ስለዚህ ጳውሎስ መዶሻ ተባለ። ለምን ቢባል አንድ ጊዜ ወልደ አብ ወልደ ማርያም ብለው የሚያምኑኝ አሉ። ከዚያም በተቃራኒው ደግሞ ክብር ይግባውና ወልደ ዮሴፍ የሚሉኝ አሉ። አንዳንዶቹ ደግሞ ሰው ነው የሚሉኝ አሉ። አይ አምላክ ሰው ሆኖ መጥቶ ሰው የሆነ አምላክ ነው ብለው የሚያምኑ አሉ። አንዳንዱ ፈራጅ፣ አንዳንዱ ማላጅ እያለ የተደነቋቆረ ዓለም አለ፣ ግራ የተጋባ ዓለም አለ። ስለዚህ ወልድ ዋሕድ ለወልድ ሁለት ልደት አለው። ዓለም ሳይፈጠር የአብ የባህሪ ልጅ ዓለምን ፈጥሮ ወደዚህ ምድር የድንግል ማርያም ልጅ ካላባት ከድንግል የተወለደ ያለ እናት ከአብ የተወለደ ብለህ በዓለም ላይ ተሰብካለህ። በዓለም ላይ የምፈርድ ንጉሠ ነገሥት እንደሆን ለዓለም ተሰብካለህ። ለዚህ ምርጥ ዕቃ ብዬሃለሁ አለው። ምን ብዬሃለሁ አለው? ምርጥ ዕቃ ብዬሃለሁ አለው። ከዚህ በኋላ ነው እንግዲህ ቅዱስ ጳውሎስ ጉዞውን አደረገ። ወደ ሮም ወረደ። ሐወርኩ ሀገረ ሮሜ ወነበርኩ ሰለስተ አውራሃ በሀገረ ሮሜ ውስተ ቤተ መቅህ ጉዞዬን ወደ ሮም አደረግኩኝ ይላል። በዚያም ወንጌል ለመስበክ ሄጄ ነበር አለ። ተወውና ያን የነበረውን ክርስቲያኖችን ያሳድድ የነበረው ሳውል ወደ ጳውሎስ ተብሎ ብርሃን ተብሎ ወደ ሮም ጉዞ አደረገ። ለምን ጉዞ አደረገ? ወንጌል ለመስበክ። ምን ለመስበክ? ወንጌል ለመስበክ ጉዞውን አደረገ። በሮም ሀገር አልቀናውም፣ 3 ወር ታሰርኩኝ ይላል። ወንጌል ለመስበክ ሄዶ የሚገርም ነው። አባቶቻችን አያችሁ የከፈሉት ዋጋ። ሮም ከወረደ በኋላ በቄሳር ትእዛዝ እስር ወጥቶበት እስር ቤት ገብቶ 3 ወር ሲቀመጥ ግን የኤፌሶንን መልእክት ጻፈ እንጂ ዝም ብሎ አልተቀመጠም። እስር ቤት ተቀምጠው ቃለ እግዚአብሔር ይጽፉ ነበር። አሁን የጳውሎስ መልእክት፣ የጴጥሮስ መልእክት፣ የይሁዳ መልእክት፣ የያዕቆብ መልእክት የምንለው መልእክት ማለት የተላከ ማለት ነው። ተጽፎ የተላከ አንድ ሀገር ወደ አንድ ሀገር የተጻፈው የተላከ ቃል እግዚአብሔር። ለምን ተላከ? አባቶቻችን ስላልተመቻቸላቸው እስር ቤት ተቀምጠው ህዝቡ እንዳይበተን የህዝቡ የኑሮ ጉዳይ የህዝቡ የእምነታቸው ጉዳይ ስለሚያስጨንቃቸው እየተጽናኑ እነሱ ከስር እስከሚወጡ በቃል እግዚአብሔር እንዲጽናኑ ጽፈው የላኩት ቃል እግዚአብሔር ማለት ነው። ሮም በታሰረ ጊዜ የአሁኗ ቱርክ ኢስታንቡል የምትባለው ኤፌሶን በመጽሐፍ ቅዱስ ቃል እግዚአብሔር ይጽፍ ነበረ። ሊጠይቁት እስር ቤት ሲመጡ አገልግል ይዛችሁ ምግብ ይዛችሁ እንድትመጡ አልፈልግም ይላል። ምክንያቱም ድንኳን እሰፋለሁ፣ ድንኳን ሰፍቼ የዕለት ምግቤን እመገባለሁ፣ እንደውም ተርፎ ለነዳያን እሰጣለሁ፣ በራሴ እተዳደራለሁ፣ እናንተን አላስቸግራችሁም። የማስቸግራችሁ ነገር ቢኖር የሚበላ እንድታመጡልኝ የሚጠጣ እንድታመጡልኝ ሳይሆን እስር ቤት የምፈልገው የጻፍኩትን ቃል እግዚአብሔር ለሚመና እንድትወስዱልኝ ነው። አያችሁ አባቶቻችን የጻፍኩትን ቃል እግዚአብሔር ለሚመናን። ለምን መምህራን ሲታሰሩ ሚመናን እንዳይበተኑ፣ ተስፋ እንዳይቆርጡ፣ የሚያስተምራቸው እንዳያጡ፣ አያችሁ ከእግዚአብሔር ልጅነት እንዳይለዩ፣ ከክብር እንዳይዋረዱ፣ ከክርስትና እምነታቸው እንዳይርቁ፣ እንዳይራቆቱ ቃል እግዚአብሔር ጽፎ ሞትላቸው። ከዚያ 3 ወር ከቆየ በኋላ ከእስር ቤት ወጣው። በሮም ሀገር ሰበኩኝ። ያንን ቃል እግዚአብሔር ጽፌ ነበር። የኤፌሶንን መልእክት ይላል ወምድረዝ አረጉ ኢየሩሳሌም። ወዚያ በኋላ ወደ ኢየሩሳሌም ወጣሁኝ። ወነበርኩ በሀበ አይሁድ ዓመተ ፍጽምተ 1 ዓመት በዕብራውያን ዘንድ ቆየው በኢየሩሳሌም ይላል። እስኪ በሉ ከዚህ በኋላ በሉ እስኪ ወደ ኢየሩሳሌም ወጣሁ 1 ዓመት ሙሉ በአይሁድ ዘንድ ወንጌል እየሰበኩ ቆየው። ስንት ዓመት? 1 ዓመት። በየት? በዕብራውያን ዘንድ። አሁን የዕብራውያን መልእክት የምንለው ይህንን ነው። አስተማሪ ነው። በአይሁድ ዘንድ 1 ዓመት ነው። ሌሎቹ 3 ወርም 1 ወርም ሲያስተምራቸው በኪደተ እግር መንገዱንም ሰብኮ ያሳመናቸው ሀገሮች አሉ። ለምን? እንጨት ጠርበው ድንጋይ ያለዝበው አምላክ ነው ብለው እንጨቱን ድንጋዩን ይሄ ባህሩን የብሱን የሚያመልኩ ጠፈሩንም ሰማዩን የሚያመልኩ ስለሆነ ይሄን ሁሉ የፈጠረው እግዚአብሔር ሰው ሆኖ መጥቶ ዓለምን አድኗል፣ እርሱን እመኑ ብሎ ሲሰብካቸው በቀላሉ ተመልሰዋል ከእንጨት ከድንጋይ። ዕብራውያንን መስበክ ግን ይከብድ ነበረ። ለምን? አንደኛ የአብርሃም ልጆች ናቸው። የአብርሃም ልጆች ብቻ አይደሉም፣ የሙሴን ኦሪት ጠንቅቀው ያውቋታል። የሚያመልኩትም አንድ እግዚአብሔርን ነው። ስለዚህ ነገረ ተዋህዶን እግዚአብሔርን ሰው መሆን ነው መቀበል ያቃታቸው። እነኚህን መስበክ አስቸጋሪ ስለነበረ ወደዚያ ሲገባ ምን አሉት መሰላቸው? አንተ ስምር ሳውል አይደል አሉት። ሲሰብክ ወንጌል ከቃሉ ጋር ናቸው። ምን አሉት? አንተ ስምር ሳውል አይደል? ትናንትና አውቀህ የለ በዚህ በአንጾኪያ የተወለድክ የሶርያ የጠርሴስ ሰው አይደለ?
ከዚያው ከኛ ጋር አብረህ ይኖርክ አይደል? ከመቼ ወዲህ ነው ወንጌል ሰባኪ ሆንከው? ደግሞም አሉት ይህንን ትምህርት ይህንን እምነት ታሳድደው ነበረ። ክርስቲያኖችም እንዲታሰሩ ታደርግ ነበረ። ከኛ ቀድመህ አንተ የምታሳስር አልነበር? ከኛ ቀድመህ አንተ ይህንን ክርስትና እምነት የምትቃወም ወንጌል ዲቃላ ሕግ ነው እያል ትቃወም የነበር አይደለም አሉት። ምን አለ መሰላቸው ሐዋርያው የቅዱስ ጳውሎስን መልእክት ስታነቡ የሚደንቀው ነገር ቀድሞ የነበረውን ሕይወቱን አደባባይ አስጥቶ ነው የተረጎመው። አንድም የደበቀው ነገር የለም። አዎ ምእመናንን ታሳስራለህ ያላችሁ ክርስቲያኖቹን፣ አዎ አሳስራቸው ነበረ። አሳስራቸው የነበሩ ምእመናንን እታሰርላቸው ዘንድ ግድ ሆነብኝ ይላል። ከቃሉ ጋር ናቸው። ምን አለ? አሳስራቸው የነበሩ ምእመናንን እታሰርላቸው ዘንድ ግድ ሆነብኛል። አሳድደው የነበረውን ሃይማኖት እሰብከው ዘንድ ግድ ሆነብኛል። አያቸው። ማን አስገደደው? ፍቅር ማን ነው? ኢየሱስ ክርስቶስ ነው። አስገደደኝ ፍቅሩ አለ። በፍቅር ነው የጠራኝ አለ። ለስሙ መብረቅ ወረደ፣ አንጸባረቀ። አይኖቼ 3 ቀን ታወሩ፣ ነገር ግን አይኖቼን በሩልኝ አለ። ከዚያ በኋላ ከወደኩበትም ተነሳው አለ። በእኔ ተመኩል ነበረ። ያ ትምህርት ስህተት ነው። የሚመካ ቢኖር በማን ይመካል? ክብር ለስሙ ይሁን። በእግዚአብሔር ይመካል። የሚመካ ቢኖር በእግዚአብሔር ይመካል። በእኔ ተመኩ የሚለው ሳውል ጳውሎስ በሆነ ጊዜ በእግዚአብሔር ተመኩ አለ። እኔ መመኪያ አይደለሁም አለ። መመኪያ ማን ነው? እግዚአብሔር ነው አለ። በእግዚአብሔር ተመኩ አለ። ከራሱ ነው ህይወት ነው ወሰደ። ይህ ትምህርት የሚመካ ቢኖር በእግዚአብሔር ይመካል። መጀመሪያ በእኔ ተመኩ ይል ነበረ። ሐሳቡን ቀየረ። በፍቅር ክርስቶስ አስቀየረውና የሚመካ ቢኖር በሳውል አይደለም፣ ወይም በአሁኑ ስሜ በጳውሎስ አይደለም። በማን ይመካል? በእግዚአብሔር ይመካል። ደግሞም የእግዚአብሔር ቤተ መቅደስ እንደሆናችሁ እናንተ አታውቁም። ምን አለ? አያችሁ። የማን መቅደስ? ክርስቲያኖችን ምን አላቸው? የእግዚአብሔር ቤተ መቅደስ እንደሆናችሁ እናንተ አታውቁም። ምን አለ? ለምን? መቅደስ ሲያፈርስ ነበርና መቅደስ ማነጽ ጨመረ ማለት ነው። ጀመረ ማነጽ መቅደስን ማለት ነው፣ ምእመናንን ማለት ነው። አሳስራቸው የነበሩ ምእመናንን እኔ ታሰርላቸው ዘንድ ታሰረ እኮ ታሰረ። እንደውም ምን ይላል መሰላችሁ? እኔ የክርስቶስ እስረኛው ነኝ ይላል ጳውሎስ። እስኪ በሉ እኔ በሉ እስኪ የክርስቶስ እስረኛው ነኝ። ቄሳር አስገድዶ ነው ያሰረኝ አለ። ክርስቶስ ግን በፍቅር ነው ያሰረኝ አለ። አያችሁ። ቄሳር በአደባባይ የቆመ ለፍርድ ያቆመኝ አስገድዶ እየገረፈኝ ነው አለ። ሰይፍ አዘጋጅቶ አንገቴን ሊቀላጅ ሊቆርጠው ነው አለ። ጌታዬ ግን የጠራኝ በፍቅር ነው አለ። መብረቁን መምህር አድርጎ ላከልኝ፣ በመብረቅ ሰበከኝ አለ። አያችሁ። ከዚህም በኋላ በዚህ መንገድ ነው ዓለምን ቅዱስ ጳውሎስ የሰበከው። ዘግይቶ የተጠራ ቀድሞ ዓለምን የሰበከ የሐዲስ ኪዳን ኮከብ ነው። በሚስጥር እያበራ የሚታይ ታላቁ አባታችን ሐዋርያው ቅዱስ ጳውሎስ ለዕብራውያን መልእክታቸው ታዲያ ምን አለ? በዚሁ በ13ኛው ምዕራፉ ላይ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ምን በሉ አለ? ማንን አስቡ አለ? ብሉይና ሐዲስን ነው እዚህ ላይ ያነጻጸረው እና አብርሃምን ነው። እንግዳ መቀበልን ቸል አትበሉ። ብዙዎቹ እንግዳ በመቀበላቸው ሳያውቁ እግዚአብሔርን ጭምር ተቀብለዋልና መላእክትን ሎጥ ተቀብለዋልና ስለነሱ ሰበከ፣ ነገረን። ደግሞም በፍቅር ኑሩ አለ። ከፍቅር በላይ ምንም የለምና አለ። ፍቅር አጥተን ሳለ እኛ አስቀድሜ ፍቅር አጥቼ ሳለ እኔም ትርጉም አልነበረኝም አለ። ፍቅር የሆነውን ክርስቶስን በያዝኩ ጊዜ ግን ይሄው ለዓለም ሐዋርያ እንዲሆን እኔን ባሪያውን ከፍ አድርጎ በዓለም ላይ ወንጌል እንዲሰብክ ለዚህ መርጦኛልና በፍቅር ኑሩ አለ። በምን ኑሩ አለ? በፍቅር ኑሩ አለ። ተሳሰቡ አለ። ይህንን አስቀድመው የነበሩ አባቶቻችን በፍቅር ኑረው አሳይተውናል። በአንድነት ኑረው አሳይተውናል አለ። ስለዚህ በአንድነት መኖር ያስፈልጋል። ደግሞም አያችሁ፣ ደግሞም የጋብቻ ስርዓት ንጹህ እንደሆነ በጋብቻ ደግሞ ስትኖሩም ደግሞ ተማምናችሁ ኑሩ። ለዚህም አባቶቻችን የቀድሞቹ እናቶቻችን ምስክሮች ናቸው አለ። ይህን እነሱ አስተምረውናል። የእያንዳንዱ የህይወታችን ምዕራፍ መነሻ መንገድ የሚሆነው የቀድሞ አባቶቻችን ህይወት እንደሆነ አስረግጦ የተናገረ ቅዱስ ጳውሎስ ምን አለ? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ምን በሉ አስቡ አለ። ማንን እናስብ? ኢሳይያስን። ማንን እናስብ? ኤርምያስን። አሁንም ሐዋርያው በደንብ አድርጎ ይገለጣቸዋል። የብሉይ ኪዳን አባቶች በተለይ በዚህ በዕብራውያን አንቀጽ ሃይማኖት የሚባለው ምዕራፍ 11 ላይ አንቀጽ ሃይማኖት ነው። ምዕራፍ 11 አንድ ጀምሮ ሀቤል ይጀምራል። እነ ሄኖክ ይቀጥላል፣ እነ ኖህ ይቀጥላሉ፣ እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን በዝርዝር እየተነተናቸው መጣና ሙሴን ብሎ ከሙሴ ቀጥሎ ግን ኢያሱን ቀጠልና እስራኤልን አጠቃላይ ጉዟቸውን ሲያጠናቀቅ ምን አለ?
ምን ተእንከ እብልም እዜኑክሙ በእንተ ባርቅ ወሶምሶን ጌዴዎን ወዮፍታሔ። እንግዲህ ምን እላለሁ ምንስ እናገራለሁ አለ። ስለ ባርቅ፣ ስለ ዮፍታሔ፣ ስለ ሶምሶንና ስለ ጌዴዎን ሳሙኤል ወዳዊት፣ ስለ ሳሙኤልና ስለ ዳዊት ወባይደን ይህ ነቢያት ስለ ሌሎቹም ነቢያት ተርኬ እንዳልነግራችሁ እስመ ሕጹር ዕለቴ ጊዜ ያጥርብኛልና። ምን ያጥርብኛል? ምን ያጥርብኛል አለ። ምን እላለሁ ይላል ሐዋርያው። ብዙ ጊዜ በተደጋጋሚ ስለ ቅዱሳን ስለ አባቶቻችን ሲያስተምር ምን እላለሁ ይላል። በሮሜ መልእክቱ ምዕራፍ 8 ላይ 36 ጀምራችሁ ታነቡ ምን እላለሁ ይላል። እንግዲህ ስለ ቅዱሳን ከሰበከ በኋላ በዚህ በዕብራውያንም 11 ቁጥር 33 ጀምሮ ምን እላለሁ እንግዲህ ይላል። ምክንያቱም ስለነኚህ ተርኬ እንዳልናገር ጊዜ ያጥርብኛል። ሲደመድመው ትምህርቱ አሁን ባልነው መነሻችን የእግዚአብሔርን ቃል በተግባር ጭምር ያስተማሩን እነሱ ዋኖቻችንን ማሰብና በእነሱ መንገድ መጓዝ እንዳለብን በሃይማኖታቸው ጽናት አስቡት። ሰይፉን ስለቱን እንዲያለፉት፣ እሳቱንም እንዲያጠፉት፣ ነገስታትን ድል እንዲያደረጉ በዝርዝር ይነግረናል። የነኚህን እያሰቡ መኖር ክርስትና መሰረታዊ ነገሩ መንገዱ ይሄ እንደሆነ አስረግጦ ቅዱስ ጳውሎስ ስለ አባቶቻችን ሐዋርያትም አባቶቻችን እንደዚያው። እንደውም ዛሬ ባጭሩ ትምህርታችን ስናጠናቅቅ ዘብዙሃን ማርያም ነው ዛሬ ቀኑ። ከቃሉ ጋር ናቸው። የዛሬው በዓል ምን ይባላል? አይሰማም? እስኪ ሁላችሁም በሉ ዘብዙሃን በሉ እስኪ ማርያም። ዛሬ የብዙዎች ማርያም ትባላለች እመቤታችን። በነገራችን ላይ መድኃኔዓለም የዓለም መድኃኒት እንደሆነ ድንግል ማርያምም የዓለም እናት ናት። የዓለም እናት ናት። የሚቀበል ይቀበል፣ የማይቀበል አይቀበል፣ የእሱ ጉዳይ ነው የሚሆነው። ግን ድንግል ማርያም የዓለም ሁሉ ምንድን ናት? የምድሪቱ ጌጥ ውበት። አያችሁ፣ በጨለማ በድንግዝግዝ ውስጥ የነበረ ዓለም ሁሉ አማናዊ ብርሃንን ወልዳ ታቀፋ ለዓለም ያሳየች መጽሔት መስታወት ናት ድንግል ማርያም። አስቡት፣ ዓለም እውር ትልን ሳይዘነጋ ዓለምን ሁሉ የሚመግበውን እግዚአብሔርን ትንኝን ጭምር የሚመግበውን እግዚአብሔርን ይዛ ቤተልሔም ላይ ጡት ያጠባች በ15 ዓመቷ ወልዳ ጡት ያጠባችው የመለኮት እናት ድንግል ማርያም። ክብር ለእናታችን ለድንግል ማርያም ነው። ስለዚህ ዘብዙሃን ማርያም ሲባል ሁሉም ላያምን ይችላል። እሱ የሱ ጉዳይ ነው የሚሆነው። ድንግል ማርያም ግን የሁሉም እናት ናት፣ የዓለም ሁሉ እናት ናት። የማን እናት ናት? መድኃኔዓለም የዓለም መድኃኒት ነው አይደለ? እናቱም ደግሞ የዓለም ሁሉ ምንድን ናት? እናት ናት። አያችሁ፣ ለዚህም ነው በዛሬው ዕለት ዘብዙሃን ማርያም የተባለበት ዋናው ሰፊ ታሪክ አለው። ነገረ መስቀል ይተነተናል፣ ይተረጎማል። ያው ሰሞኑን የመስቀል ታሪክ ስላለ ያላላጣነው ቃል እግዚአብሔር መደጋገም ስለማያስፈልግ ነው። ባጭሩ ነገረ ማርያምም ዛሬ ይተነተናል፣ ነገረ እግዚአብሔርም ይተነተናል። እንደገናም ነገረ ቅዱሳን ከሚያዝያ 21 ጀምሮ 318ቱ ሊቃውንት በዓለም ላይ ጥሪ ተደርጎላቸው ወደ ኒቅያ ጉዞ አድርገዋል። ለምን? አሪዎስ የተባለውን ርዕሰ መናፍቃን ድል ለማድረግ እሱን አፉን ለማዘጋት መልስ ለመስጠት ሃይማኖትን ጥንቅቅ አድርገው የአቋም መግለጫ ለማውጣት ነው የተሰበሰቡት። ጥሪ የተደረገላቸው በታላቁ ቆስጠንጢኖስ አማካኝነት ወደ ቱርክ ኢስታንቡል ወይም ኤፌሶን ወይም ቁስጥንጥንያ ወደ እምነት ጥሪ የተደረገው በዓለም ያሉ ሊቃውንት ምሁራን ሁሉ በአጠቃላይ ተሰብስበው የማያዳግም መልስ ለመናፍቃን ሰጥተው ጸሎተ ሃይማኖት የተባለውን የሃይማኖት ጸሎት መሰረት ደንግገው የአቋም መግለጫ የእምነቱ ምሰሶ አድርገው ያስቀመጡ ሊቃውንት አባቶቻችን ሚያዝያ 21 ቀን ጥሪ ተደርጎላቸዋል። በዓለም ላይ ያሉ ሁሉ ጉዟቸውን ከሚያዝያ 1 ቀን ጀምሮ ጉዞ ሲያደርጉ ከርመው መስከረም 21 ቀን ሁሉ ተሰብስበው በአደባባይ ለእምነታቸው ምስክር ለመሆን የተሰበሰቡበት ቀን ነው። ክብር ለአባቶቻችን ይሁን ነው። ስለዚህ በዚህ መካከል ከአራቱ ማዕዘነ ዓለም የተሰበሰቡ በጣም 400 በላይ 400 ከዚያ በላይ ናቸው የተሰበሰቡት። ግን ወልድ ዋሂድ ብለው ነገረ ሥላሴን እግዚአብሔር በሶስትነቱ በአንድነቱ ይኖር ነበረ አለ ይኖራል ለዘላለም ብለው ይህንን የወሰኑ 318ቱ ሊቃውንት አንድ ድምፅ ሆነው ኦርቶዶክስ ተዋሕዶን አምነው የተቀበሉ 318ቱ ሊቃውንት እንላለን እንጂ በጣም ብዙ ናቸው። በትርጓሜውም በነገረ መለኮት በቴዎሎጂውም ትምህርት የተለያየ ቁጥር አለው። እሱ አሁን እኛ ምንም የቁጥር መብዛት ማለት አይደለም የሚመለከት ዋናው የሚመለከተን ነገር 318ቱ ሊቃውንት አንድ አይነት የሃይማኖት አቋም ጸሎት ሃይማኖትን ደንግገው የሰጡን አባቶቻችን ዛሬ በኒቅያ ሀገር በታላቁ ቆስጠንጢኖስ ጠሪነት 4 መናብርት 4
ኤጲስቆጶሳት አባቶቻችን ሊቃውንት ሰብሳቢነት ተሰይመው በቁስጥንጥንያ ለእምነታቸው በኒቅያ የተገኙበት ቀን ነው። ዛሬ የተገኙበት ቀን ነው። ከዛሬ ጀምሮ እስከ ህዳር 9 ይቆያል ክርክሩ ማለት ነው። ህዳር 9 ላይ አጠናቀው የሚለዩትን ለይተው ሃይማኖታቸውን ጥንቅቅ አድርገው 318ቱ ሊቃውንት ኢታንትጉ ወይትወስኩም ዘማህርናክሙ እኛ ካስተማርናችሁ ላይ በነገረ ሥላሴ በነገረ ተዋሂዶ እንዲሁም በነገረ ማርያም በነገረ መስቀል እያንዳንዱ በዓላትን በተመለከተ ሁሉ ጥንቅቅ አድርገው ወስነው እንደገናም ደግሞ ከሞት በኋላ ያለውን ህይወት ጸሎት ሃይማኖት ያሉ ድንጋጌዎችን እናምናለን የሚሉትን በአጠቃላይ ድንግገው ወስነው የሰጡን አባቶቻችን ዛሬ የተሰበሰቡበት ቀን ነው። በዚያ በሚሰበሰቡበት ጊዜ ከአራቱ ማዕዘነ ዓለም የመጡት ሁሉ በመካከላችን እግዚአብሔር እንደሚመራው ጉባኤውን እናውቃለን፣ ጸጋ መንፈስ ቅዱስ እንደማይለየን። ነገር ግን ደግሞ መመኪያችን እግዚአብሔርን ያየንባት መጽሔታችን እናታችን አትለየንም። ከንጉሱ ጀምሮ ሁሉም ኤጲስቆጶሳት ተስማምተው 318ቱ ተስማምተው በነገር ሁሉ በጉባኤያችን ሁሉ የድንግል ማርያም የእናታችን ስዕል አትለየንም ብለው መካከላቸው ላይ ስዕሏን ያስቀምጠው ውይይት የጀመሩበት ቀን ነው። ክብር ለእናታችን ይሁንና ስለዚህ ሁሉም በአንድ ድምፅ ተስማምተው እናታችን ብለው ስለጠሯት ዘብዙኃን ማርያም ናት። ምንድን ናት? ልዩነት ሳይኖርም እናታችን ታማልደናለች። ለእነ ዮሐንስ አፈወርቅም የገለጠችው ምስጢር ለእኛም ትገልጽልናለች። ያን የረቀቀውን ነገረ ተዋሂዶ አያችሁ። ነገረ ተዋሂዶን የተረጎሙት ሊቃውንቱ በእሷ ነው። 3 ጊዜ ሰግዶ ተርጉሞታል። ንጉሱ ሲያስጨንቅ የነበረውን የነገረ መለኮት ወይም የተዋሂዶን ጉዳይ የተረጎመው ሊቁ። ስለዚህ ሁሉም በአንድ ድምፅ እናምናለን፣ እናታችን ትረዳናለች፣ አማላጅነቷ አይለየንም። ስሟን ጠርተን በዚህ በአደባባይ ስዕሏን አስቀምጠን የምንፈልገው ነገር ሁሉ ለመወሰን የእሷ እናትነት አማላጅነት ይረዳናል ብለው አምነው የወሰኑበት ቀን ነው። ክብር ለአባቶቻችን ይሁንና ዘብዙኃን ማርያም ብለን የምናከብረው ይህንን ነው። በ318ቱ ሊቃውንት መካከል ተገኝታ እናትነቷ፣ ጣዕሟ፣ ፍቅሯ፣ አማላጅነቷ ስላልተለያቸው ዘብዙኃን ማርያም እኛም የነሱ ልጆች ሁልጊዜ በስዕሏ ስር እየተደፋን እየሰገንላት የጸጋ ስግደት እየሰገን ከልጇ እንደምታማልደን እርግጠኛ ሆነን የምንኖረው የአባቶቻችንን ትምህርት ተከትለን ነው። የእግዚአብሔርን ቃል የነገሯችሁ ዋኖቻችሁን ምን በሉ አስቡ። ሁለተኛው የመስቀል ታሪክ ነው። የመስቀሉ ባጭሩ መስቀሉ በመጀመሪያ ደረጃ መስቀሉ ቁፋሮ የተጀመረው መቼ ነው? እስኪ ንገሩኝ። ማንኛውም ክርስቲያን ይህን ማወቅ ግዴታው ነው። ቁፋሮ የተጀመረው መስከረም 17 ነው አይደል? ያዙ። መስከረም 17 ቁፋሮ ተጀመረ። መስቀሉ የወጣው መጋቢት 10 ነው። መጋቢት 16 የምናከብረው ደመራ የምናደርገው ቅድስት እሌኒ ለማግኘት መስቀሉን በዋዜማው ደመራ ደምራ ካገኘችው በኋላ በ16 አቅጣጫ ጭሱ ካሳያ በኋላ በ17 ስለጀመረች ነው። ደመራው እንደዚያ የምናደርገው ከመስቀሉ መቆፈር ቀድሞ ደመራ መደረግ ስላለበት ነው። ሌላው እዚህ ላይ 16 ላይ ስንመለከት እሌኒ መስቀሉን ካወጣችው በኋላ መጋቢት 10 መስቀሉ ከወጣ በኋላ ዓመቱን ሙሉ ልዩ የሆነ ቤተ መቅደስ በቆስጠንጢኖስ በልጇ በንጉሱ ፈቃድ አሰርታ መስቀሉ በክብር ማለት ነው በቆሻሻው 300 ዓመት ተቀብሮ የነበረው መስቀል በክብር ወጥቶ ወደ ቤተ መቅደስ የራሱ መቅደስ ተሰርቶለት የገባበት ቅዳሴ ቤቱ የሚከበርበት መስከረም 16 ከደመራው ጋር የመስቀሉ ባጭሩ መነሻው መድረሻው ይሄ። ከዚያ በኋላ ከብዙ ጊዜ በኋላ ግማደ መስቀሉ ወደ እስክንድርያ ሄዶ ስለነበረ ከእስክንድርያ በአጼ ዳዊት ዘመን የአጼ ዘርዓ ያዕቆብ አባት ማለት ነው አጼ ዳዊት ማለት ነው። በሱ ዘመን ከግብጾች ጋር በብዙ ክርክር ብዙ ታምርም እግዚአብሔር በአባቶቻችን ላይ ድንቅ ስራ ሰርቶ ከተከራከሩ ድል ካደረጉ በኋላ አጼ ዳዊት ይዘው ሲመጡ ሱዳን ላይ አርፈዋል። እሳቸውን አንጥተው ቀብረው ከዚያ በኋላ እስከ ንዋየ ቅድሳቱ የአባቱን ዙፋን የተረከበው አጼ ዘርዓ ያዕቆብ በአባቴ የጀመረው መንፈሳዊ ስራ ጀምራለሁ፣ እቀጥላለሁ፣ አባቴ የጀመረው ሁሉ አይቀርም፣ ግማደ መስቀሉም ንዋየ ቅድሳቱም ይመጣሉ ብሎ ጉዞውን ቀጥሎ ካህናቱ ሁሉ አስከትሎ ከሱዳን ይዞ ወደዚህ ወደ ኢትዮጵያ የገባው ግማደ መስቀሉ መስከረም 10 ቀን ነው። ከቃሉ ጋር ናቸው። መቼ ነው የገባው?
ወደ ሀገራችን ግማደ መስቀሉ መስቀለ ማሰር የተቀጸል ጽጌ ብለን የምናከብረው ማለት ነው። ከዚያ በኋላ ከ3 ዓመት ያላነሰ 6 ወር ይላሉ፣ 3 ዓመትም ይላሉ፣ 1 ዓመት ከ6 ወርም ዝሮ ኢትዮጵያን እየባረከ መስቀሉ በኢትዮጵያ በተለያዩ ገዳማትና አድባራት እየባረከ አረገሻ ማርያም ነበረ መስቀሉ። ከዚያም ጣና ዳጋ እስጢፋኖስም ነበረ። በደቡብም በሰሜኑም ቆይቶ ደብረ ብርሃን ሥላሴም ነበረ። እግዚአብሔር ለአፄ ዘርዓ ያዕቆብ በራእይ ተገልጾ መስቀሌን ውሰድና አምባሰል የሚባል ወግረ ስሂን ማለት ደብረ ከርቤም ያው ነው። ሁለቱም ትርጉሙ የሽቱ ቦታ ማለት ነው። የምን ቦታ ማለት ነው? ሽቱ የማይለየው የሽቱ ቦታ። መስቀሌን በመስቀለኛ ቦታ ነው የምታስቀምጠው ውሰድ ብሎት አፄ ዘርዓ ያዕቆብ በራእይ እግዚአብሔር አናግሮት ጉዞውን ከካህናቱ ከሊቃውንቱ ጋር ቀጥሎ ወደ ግሼን ጉዞ ካደረገ በኋላ ግሼን ሲደርስ መልአኩ ለአፄ ዘርዓ ያዕቆብ አንብር መስቀልዬ በዲበ መስቀል ይብዬ እግዚእነ ጌታችን መስቀሌን በመስቀለኛ ቦታ ላይ አስቀምጥ ይልሃል ብሎ አናግሯቸው መስከረም 21 ቀን ግማደ መስቀሉ ግሼን ደብረ ከርቤ ገብቶ ያረፈበት ቦታ ነው። ክብር ለእግዚአብሔር ይሁንና ለዚህም ነው ዓለም ሁሉ ወደ የሐዲስ ኪዳኗ ንግሥት ዳግማዊት ኢየሩሳሌም አዲስ ኪዳን በቁም የሚሰበክባት ደብረ ከርቤ ግሼን ማርያም ዓለም የሚጎርፈው ለዚህ ነው። መስቀሉ ያለው እዚያ ስለሆነ ኢትዮጵያን ቅድስት ሀገር የሚያሰኛት አንዱ በመስቀል መቀደሷ ነው። በደም የተቀደሰ በክርስቶስ ደም የተቀደሰው መስቀል ኢየሩሳሌም ጎልጎታ አልቀረም። ኢትዮጵያ መጥቶ ጎልጎታ ደብረ ከርቤ ሆናለች፣ ግሼን ላይ ማለት ነው። የምንባረከው እየተባረክ የምንኖረው ሁልጊዜም የምንናፍቀው የምንጓጓውም ይህንን ነው ማለት ነው። መላ ኢትዮጵያን በአራቱ ማዕዘን መስቀሉ ባረከ። ማረፊያውን ግን ደብረ ከርቤ ግሼን አደረገ። በስነ ፍጥረት ያስቀመጥኩለት ለመስቀሌ አስቤው የነበረው ቦታዬ ይሄ ነው፣ ወግረ ስሂን የሽቱ ቦታ ነው አለ። ቀድሞ ሽቱ ነበረው፣ የተለያዩ እጽዋት ከሩቅ ይጣሩ ነበረ። አሁን ግን መዓዛ መስቀሌ በዚህ ይኖራል ብሎ እግዚአብሔር ፈቅዶ እዚያ የተቀመጠበት ቀን ነው ዛሬ። ክብር ለእግዚአብሔር ይሁን። ይህን ሁሉ ከማን አገኘ ነው? ከአባቶቻችን። አባቶቻችን የነገሩንን የእግዚአብሔርን ቃል ማስታወስ፣ በሃይማኖታችን ጸንተን እነሱን መስለን መኖር ከኛ ይጠበቃል። የአባቶቻችን በረከት በሁላችን ላይ ይደር። የእግዚአብሔር ቸርነት አይለየን። የእናታችን አማላጅነት የቅዱሳን ጸሎት ከኛ ጋር ይሁን። ንስሐ ገብተን ሥጋው ደሙን ተቀብለን መንግስቱን እንድንወርስ እግዚአብሔር ይፍቀድልን። ይቆየን። ጌታችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን